መጽሐፍ ቅዱስ እንደሚናገረው የሚሰማኝ ማንም ቢኖር በጸጥታ ይቀመጣል ከመከራ ስጋት ሁሉ ያርፋል የሚል ቃል አለ በዚህ በመጽሐፈ ምሳሌ ላይ። ጌታ ኢየሱስም እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ በማለት ተናግሯል። የእግዚአብሔርን ቃል መስማት ማረፍ ነው። እንድናርፍ ነው እግዚአብሔር የሚፈልገው። የእግዚአብሔር ጥሪ እንድናርፍ ነው። ስለዚህ በሱ ጥቅስ እንጀምራለን። መጽሐፈ ምሳሌ ምዕራፍ 1 ቁጥር 33 ላይ እግዚአብሔርን መስማት እንደሚያሳርፍ እንደዚህ ሲል ይናገራል። የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ያርፋል። መጽሐፈ ምሳሌ ምዕራፍ 1 ቁጥር 33። ኦኬ፣ ሰው የሚያርፈው ማንን ሲሰማ ነው ማለት ነው? እግዚአብሔርን ሲሰማ ነው። እግዚአብሔርን የማይሰሙ ሰዎች፣ የመንፈስ ቅዱስን ድምጽ የማይሰሙ ሰዎች እረፍት የላቸው። ስለዚህ ሲጎዳ፣ ሲቸገር፣ የሰዎች የውሸታሞች መጫወቻ ሲሆን፣ የደጋሚ አስማተኛ መጫወቻ ሲሆን እንመለከታለን ማለት ነው። ስለዚህ ከ10 ቀናት በፊት ምን እግዚአብሔር ምን ተናገረ? በዚህ አገልግሎት ውስጥ መንፈስ ቅዱስ ምን አለ? መንፈስ ቅዱስ ምን አወጀ? ምክንያቱም እዚህ ጋር የሚናገረው የሚጮኸው ትዝታው አይደለም። ኦኬ፣ የእግዚአብሔር መንፈስ በየዘመናቱ ሰው አለው። ዛሬ እኔን ይጠቀማል፣ ነገ ደግሞ ሌላውን ያስነሳና እውነትን በዛ ሰው መሰረት በዛ ሰው ሁኔታ ክርስቶስን ይገልጣል፣ ይናገራል። ስለዚህ ዋናው የሚሰማኝ ግን በእርጋታ ይቀመጣል ከመከራ ስጋት ያርፋል። ስጋት አለ፣ መከራ አለ። ከዚህ ሰዎች በምድራዊ ህይወታቸው ማረፍ የሚችሉት ማንን ሲሰሙ ነው? እግዚአብሔርን ሲሰሙ ነው። ቪዲዮውን እዚህ ጋር ላምጣላችሁና ለትውስታ ምንም ሳልቆራርጥ በተለይ ዳውት 10 days ago ነው የሚለው ዛሬ 11ኛ ቀኑ ማለት ነው። ትላንትና ስላዘጋጀሁት ቪዲዮውን ምኑን 10 ቀን በፊት ለልደታ የተሰዋ ስለመብላት እና ስለ ትግራይ ሲኖዶስ ይሄ ታምረ ማርያምን በሚመለከት ያወጡትን አዋጅ እሱን በሚመለከት ባቀረብኩት ትምህርት ላይ ይሄ አሁን የምትሰሙትን ተናግሬያለሁ። በግንቦት ወር ደም የለመዱ አማልክት በምድሪቱ ላይ ብዙ ሰው እንደሚፈጁ ተናገር ነበር። ስሙት። አንቀጽ የሚጠሩ በጣም ብዙ አማልክት አሉ ምድራችንን የወረሩ። በምን አንቀጽ? በሴት አንቀጽ የሚጠሩ። ኦኬ፣ ስሙ። የእግዚአብሔርን ቃል አለማወቁ ህዝቡ ጎርቶታል። ህዝባችን የእግዚአብሔርን ቃል አያውቅ። ስለዚህ የብዙ አማልክት አምልኮ ነው እየተከተለ ያለ። ስለዚህ በዚች ሴት ስም የሚደፋ አረቄ የሚጠጣ መንፈስ አለ ማለት ነው። ይሄንኑ ስም የሚጠቀም መንፈስ አለ። የሚጣለውን ማንም ሰው ሳይበላው መጀመሪያ የሚጣለው ስጋ የፍየልም ይሁን የበግ ስጋ ለመንፈሱ ነው የሚወረወረው። ያንን የሚበላ መንፈስ አለ ማለት ነው። ልደታ በሚለው ስም የሚጠራ መንፈስ አለ። this is reality። ፈንዲሻ የሚበተንለት ኮተታም መንፈስ፣ ቄጤማ ይጎዘጎዝል። በኢትዮጵያ ኮንቴክስት የሚሰራ የጥልቁ አሰራር ነው። በጣም አደገኛ ነገር ነው ወንድሜ። ስማ፣ በዚህ በግንቦት ወር እኮ የመጨረሻ እኮ ብዙ ሰው ነው የሚሞተው። ይሄን ታውቃላችሁ? በግንቦት ወር የሚሞተው ህዝብ ብዙ ነው። በአንድም ይሁን በሌላ መንገድ ደም ይገበርለታል። የሰው ደም ሁሉ የሚጠጣ መንፈስ ነው። you see ብዙ ሰው ነው የሚሞተው። ብዙ አይነት ትርምስ ነው የሚኖረው በዚህ ወር፣ በዚህ በግንቦት ወር። ስማ፣ አታግቡ ምናምን የሚባል ራሱ ንግርት አለው። ይሄ በግንቦት ማግባት ጥሩ አይደለም፣ ይሟረታል። የሟርተኞች ጊዜ። ጳጉሜና ግንቦት ወር በተደጋጋሚ ነግሬያችኋለሁኝ። በተደጋጋሚ
እርኩስ መንፈስ ሚንቀሳቀስበት ሚሰራበት በጣም ቢዚ የሚሆንበት ወር። ኦኬ ሌላው ዋርካ ስር ነው። ብዙ ጊዜ ወጥተው ደጅ ላይ ነው የሚያደርጉት። ደጅ ላይ ነው የሚደረገው። ድግሱም ይሁን ቡና ማፍላቱም ይሁን አረቄ መድፋቱም ይሁን ምኑም አጠቃላይ ይሄ ስርዓት የሚከናወነው ከቤት ውጪ ነው። ከቤት ውጪ ነው። የአድባር መንፈስ የሚባል ሊስን የአድባር መንፈስ አድባር ነሽ አድባር ነው መንፈሱ እየተባለ ይጠራል። በዛ በዛፍ ስር እና በውጪ ይሄ ስርዓት ይከናወናል። ውስጡ ግልጽ የሆነ አጋንንት አምልለው ማለት። በዚህ ጊዜ የሚያጓሩ አሉ። ነጠላ ዘቅዝቀው ኦኬ የሚሰሩት ድራማ አለ። ለመናፍስቱ ዓለም የሚገበር ግብር አለ። የሚፈስ ደም አለ። ስማ ዝም ብሎ አይደለም። እነዚህ ለሚጠሩት መናፍስት በሙሉ ደም ይፈሳል። ቡና ይፈሳል። አረቄ ይፈሳል። ንፍሮ ይበተናል። ፈንዲሻ ይበተናል። ቄጤማ ይጎዘጎዛል። አየኸው? ሰማችሁልኝ አይደል? የተነገረው ነገር ምንም አይነት እንትን የለውም። ሁሉ ነገር እውነት ነው። ህዝባችንም እንዲሰማና እንዲጠቀም ነው ይሄንን መልእክት ሁሉ ጊዜ የማስተላልፈው። እንግዲህ ከ10 ቀናት በፊት ይሄን ተናግሬ ነበር። ይሄ ከሆነ ይሄን ከተናገርኩ ከ10 ቀን በኋላ ትላንትና እንዳቀረብኩላችሁ በዚህ መንገድ ጉዞ የጀመረው ከ80 በላይ ህዝብ ሙሉ በሙሉ በጣና ሐይቅ ውስጥ ተገብሯል። እኔ ተገብሯል ነው ያልኩት። ርዕሱን ትላንትና ካያችሁት በእነዚህ የሙታን መንፈስ ስም ግብር ነው እየቀረበለት ያለው። ኦኬ ግብር የሄደው በሙሉ አልተመለሰም። ደግሞ አስከሬንም ለማግኘት እስከማይቻል ድረስ ይሄ አደገኛ ግልጽ የሆነ የጨለማው መንግስት አሰራር ነው። ግልጽ የሆነ ምንም ቢፈለግ አልተገኘም። በቃ እስካሁንም ድረስ ፍለጋዎች እንዳሉ ነው እየሰማን ያለ ነው ማለት ነው። እና ምን ልላችሁ ፈልጌ ነው ትላንትናም የተናገርኩት ከ10 ቀን በፊት እግዚአብሔር በዚህ በግንቦት ወር በእነዚህ በሴት አንቀጽ በሚጠሩ አማልክት ስም የሚሰራው መንፈስ ደም የለመደ ነው ያልኩት። ሰምታችኋል? ደም የለመደ ደም የሚገበርለት ነው። ከዚህ በላይ እንዴት ባለ ግልጽ አማርኛ ልነግራችሁ እንደምችል አላውቅም። ይሄው ለምን ይሄዳል ሰው? እንዲህ አይነት ቦታ ለምን ይሄዳል? ዋይ ለምን ትሄጃለሽ? ለምን ትሄዳለህ? ከ12 ዓመት በፊት ይሄ ጉዳይ ተከስቶ ነበረ። እንደዚሁ ጀልባ ሰምጧል። ከ12 ዓመት በፊት 12 ግንቦት 12ን ጠብቁ። የዚች ሴት በዓል በሚከበርበት ይሄ የሙታን መንፈስ በሚጠራበት ቀን ዝም ብሎ አይደለም። የጠና የጥልቁ አሰራር ነው ማለት በቁጥር የሚሰራው መንፈስ ነው ይሄንን የሚያደርገው። ዓመት እየጠበቀ ሊመጣ ይችላል። 12 ዓመት እየጠበቀ ሊመጣ ይችላል። በዓሉ በሚከበርበት ዕለት ነፍሳት ይገበራሉ። ሰው ያለቅሳል፣ ይጮሃል፣ እሪ ይባላል፣ የተገኘው ይቀበራል። ከዛ በኋላ ይረሳል። እዚሁ ውሃ ውስጥ 12 ዓመት ጸለየች ነው የሚለው ሌላኛው ታሪክ። 12 ዓመት ቁጥሮቹን አገናኟቸው።
ከ12 ዓመት በፊት ይሄ ሆኗል። ቀኑ 12 ነው፣ ግንቦት 12። ከዛ ደግሞ 12 ዓመት እዚህ ውሃ ውስጥ ተዘቅዝቃ ጸለየች ነው የሚለው። የአሳ መሸጋገሪያ ሆና ክርስቶስ ሰምራ የምትባል ትላንት ያልነገርኳችሁ ሰይጣን ለማስታረቅ ሁሉ ጥረት አድርጋለች ተብሎ ይነገራል። የሰይጣን ቅንድብ ላይ የተራመደች ሴት ናት ነው የሚባለው። እኔ በጣም እኮ ነው የሚገርመው ወገኖቼ። 12 ዓመት እዚህ ውሃ ውስጥ ቆይታ ከውሃ ውስጥ ወጣች። ይሄ ነው እየሆነ ያለው። በክንፏ በሚካኤል ክንፍ ላይና በእሷ ላይ ተንጠላጥለው በጣም ብዙ ሰዎች ከሲኦል ወጡ የሚል ተረት የሚነገርላት ሴት ራሱን በሴት አንቀጽ እየገለጠ በምድራችን ላይ በተለያዩ ሴቶች ስም በተለያዩ ወንዶች ስም የሚሰራ መንፈስ አለ። ህዝቡ አልገባውም። እውነት እየተነገረው ህዝቡ አልገባውም። ወደ ኢየሱስ መምጣት ይሻለዋል ለህዝባችን። ኢየሱስን ማመን፣ ኢየሱስን ማወቅ፣ በክርስቶስ ኢየሱስ ማረፍ ይሻለዋል። ለዚህ ነው የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋትም ሁሉ ያርፋል። ጠንቋይ ቤት አሁን በዚህ በውጭው ዓለም የሚገርማችሁ ምናልባት አንዳንዶቻችሁ ልታውቁ ትችላላችሁ። ነፍሳቸውን ሽጠው ነው የዚህ ፌመስ የሚሆኑበትና ብዙ ገንዘብ የሚያገኙ ነፍሳቸውን የሸጡ ናቸው። የሚገርማችሁ ከቤተሰባቸው ውስጥ የሚገብሩት አለ። ወይ እናታቸውን ወይ ወንድማቸውን ወይ እህታቸውን ይገብራሉ። ይሄ የታወቀ አሰራር ነው። ሰሞኑን የወጣ መረጃ አለ። ይሄ ሊብራን ጄምስ ስለሚባለው የባስኬትቦል ተጫዋች አሁን በቅርቡ ሊገብር ያዘጋጀው የቤተሰብ አባል እንዳለ መረጃዎች እየወጡ ነው ያሉት። በጣም ዘግናኝ ነው። አንዳንዶቹ ወደ 5 ፋሚሊ ገብረዋል። አንዳንዶቹ ወደ 3 ልጆቻቸውን ሳይቀር ለግብር የሚያቀርቡ እነሱ ፌመስ፣ እነሱ ገንዘብ ያላቸው፣ እነሱ ዝና ያተረፉ ሆነው እንዲታዩ የቤተሰብ አባላቶቻቸውን ለሰይጣን ግብር የሚያቀርቡ አሉ። the same thing ነው ኢትዮጵያ ውስጥ እኮ እየሆነ ያለው እኮ። ለነዚህ መናፍስት እኮ ነው የተሰዋ ያለው እንጂ አርሴማ ከመጣ ነው አሁን ይሄንን ህዝብ የምትባርከው ጸሎትህን የምትሰማው። ምን አይነት አእምሮ ነው እንዴ? የሞተ ሰው እንዴት ነው መጥቶ ያንተን ጸሎትና ልመና ስለት የሚሰማው? ልጆቻቸውን እየገበሩ አሁን ጥንቆላ ውስጥ ያሉ ለሀብት ብለው ለዝና ብለው ለምን ብለው ጠንቋይ ቤት የሚመላለሱ ሰዎች ከቤተሰብ አባላቶቻቸው ውስጥ ለዛ መንፈስ አሳልፈው የሚሰጡት የመጀመሪያ ልጅ፣ የበኩር ልጅ ወይም ደግሞ ወንድ ልጅ ይማማሉና ወንዱን እየመረጠ ይገላል። እሱን አላደርግ ካለ በመኪና አደጋ ይጠርገዋል ይመጣና። ልክ እንደዛ በአርሴማ ቀን ድግስ ይጀምራል። በኪዳነ ምሕረት ቀን ድግስ ይጀምራል። ድግሱን የሚያስቀጥል ሰው ይፈልጋል መንፈሱ። አመት ጠብቆ ያ ድግስ ከተቋረጠ ቤቱን ይበጠብጠዋል። ጌታ ምስክሬ ነው። ይሄ የተለመደ የአጋንንት አሰራር ነው። በአርሴማ ስም የሚሰራው ይሄ መንፈስ ነው። በቃ the same thing የጥልቁ አሰራር እኮ ነው። ምንም እኮ የሚያታልል የሚሸውድ ነገር እኮ የለም። ኢዝሊ አንደርስታንድ ማድረግ የምትችለው የአጋንንት አሰራር ነው ይሄ። በሚካኤል ቀን የሚያጓሩ፣ በገብርኤል ቀን የሚያጓሩ፣ በዛ በተሰየመለት ታቦት በተቀረጸለት በጣዖቱ ስም በሚሰራው መንፈስ በዛን ቀን ያጓራሉ። የሚለብሱት ልብስ ይለያል። እርድ ይታረዳል፣ ደም ይፈሳል። ስርዓት አለው። የሆነ የተደበቀ ከቤተሰቡ ራሱ የተሰወረ ያንን ኪዳን የፈጸሙት ሰዎች የሚያደርጉት ድብቅ ስርዓት አለ። በፈርስም ይታጠባል፣ በደም የሚለቀለቅ አለ። በጣም በማለዳ ተነስቶ የሚያርድ አለ። ሰው ሳይነሳ በእኩለ ሌሊት እረድ የሚባል አለ። ኦኬ አንጀቱን እና እንትኑን እንደዚህ ያለውን መርጠ ለመንፈሱ እዚህ ጋር ቅበረው የሚባል አለ። ሱቅ ስር ሄደ ይሄንን ድፋ የሚባል አለ። ወጋው በጌታ በኢየሱስ ስም።
በተለይም በዚህ በግንቦት ወር የሚሰራው መንፈስ የታወቀ ደም የጠማው ገዳይ መንፈስ ነው። በኢትዮጵያ ታሪኮች ውስጥ ወደ ኋላ ተመልሳችሁ ይህንን የግንቦትን ወር ስትመለከቱ ስንት አይነት ሰቆቃ ያለፈበት ታሪክ ወደ ኋላ አትም ዝም ብዬ አይደለም የምናገረው። የመንፈስ ዓለም ምን እንደሆነ ስትረዳ የእግዚአብሔር ቃል ሲገባ የእግዚአብሔር መለኮታዊ አጀንዳ ሰዎችን መርዳትና ማትረፍ እንደሆነ ሲገባ የሰይጣን አጀንዳ ሰውን መጨረስ እንደሆነ ሲገባ ያኔ ትነቃለህ። ግን ቃሉን ማወቅ አለብን። የእግዚአብሔርን ቃልና ኃይሉን አታውቁምና ትስታላችሁ ተብሎ ነው የጻፈው። ትስታላችሁ ዝም ብሎ ነው እንዴ 80 ሰው የሚያልቀው? ያው አስከሬን ሳይገኝ ዋስ ጎይኖ ነው? ሲንክ ሆል ተዘጋጅቶ ነው? ቤርሙዳ በለው እኮ ቤርሙዳ ይሄ የውሃ ሽክርክሪት ያለበት እዚህ ካሪቢያን ላንድ አካባቢ ወደ አሜሪካ ስትመጡ ያለ ስፍራ ብዙ አውሮፕላን ብዙ መርከብ የዋጠ ስፍራ ይባላል። ከነዚህ ከኤሊያኖች ጋራ ምናምን ከመናፍስቱ ዓለም አሰራር ጋራ ተያይዞ ይነሳል። ብዙ ምን ሰማቸው ነገሮች አሉ። በዛ ማለፍ አይችልም። ብዙ ነገር ሰምጧል እዛ ውስጥ። ግን ያጋንን ስራ ነው ሰው የሚገለው። ሌባው ሊሰርቅ ሊገድልና ሊያርድ ይመጣል። ይኸውላችሁ የዮሐንስ ወንጌል ምዕራፍ 10 ቁጥር 10 አንብቡ። ምዕራፍ 10 ቁጥር 10 ሌባው ነው የሚለው ሊያርድ ሊገድል ቶርች ለማድረግ ዲስትራክት ለማድረግ ነው የሚመጣው። ኑሮውን ለመበተን ነው የሚመጣው። ለጥቂት ጊዜ ሀብት ሊያገኝ ይችላል ሰውየው። ለጥቂት ጊዜ ዝና ሊኖረው ይችላል። በእድሜው እኩሌታ ግን ይገለዋል። የሚገርማችሁ ረጅም ዘመን ኖራለን ያሉ የዚህም ሀገር አርቲስቶች በ50 ዓመት ደይመዋል ሄደዋል። በእድሜው እኩሌታ አትውሰደኝ እንዳለ ዳዊት የ150 ዓመት ህይወት የሚኖሩበትን የተመጣጠነ ኦክሲጅን ያለው የተመጣጠነ ምግብ የሚበሉበት ቤት የሰውነት እንቅስቃሴ ያደርጉበት 3-4 ዶክተር 20 ምናምን ሰራተኛ የተንጣለለ ግቢ አውሮፕላን የሚያስነሳ የሚያሳርፍ ግቢ የነበራቸው በጊዜ የሄዱት ሰይጣን ገዳይ ስለሆነ ቴንክ ዩ ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል። እኔ ግን ህይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ። ይሄ አዲሱ መደበኛ ትርጉም ነው። አዎ እኔ ግን ህይወት እንዲሆንላቸው እንዲበዛላቸው መጣ። ኢየሱስ ህይወት ሊሆንልን የመጣው። ስለዚህ ህዝባችን አሁንም መንቃት አለበት። አሁንም ንቁ። በተለይ በሰሜን ያለው ህዝብ ለነገሩ ኢትዮጵያ መላ ኢትዮጵያ ላይ ካልቸር ሆኗል፣ እንደ ባህል ሆኖ መንገድ እየተዘጋ ለዚህ በዓል ተብሎ ለዚህ ገዳይ ስፒሪት ተብሎ መንገድ ላይ ተኮልኩሎ ህዝብ ማለፊያ ማግደሚያውን ሁሉ ዘግቶት ልደትዬ ይላል። ማናት እቺ መንፈስ? ይኸው ሰው የምትጨርስ መንፈስ ናት። ማርያም አይደለችም። ስማ she is not the mother of Jesus. no እንዲህ አይነት ማርያም እኛ አናውቅም። አንዴ ስውሯ የምትባል ወገው፣ አንዴ ኩኬለሽ የምትባል፣ አንዴ ዘንዶ 10 አንዴ ጅብ 10 የምትባል እንዲህ አይነት ማርያም መጽሐፍ ቅዱስ ላይ የለችም። የኢየሱስ እናት ማርያም በትህትናዋ እግዚአብሔርን በማክበሯ እግዚአብሔርን በመፍራቷ የምትታወቅ ሴት ናት። ትሁት ሴት ናት። ከእንደዚህ አይነት ገዳይ ስፒሪት ጋር አትሰራ። ስለዚህ ማርያምን አይመለከትም። ይሄ በትክክል ለጥልቁ የተገበረ ቀን ወሩ በሙሉ ደም ሲፈስበት ነው የምታወቅ። ምናልባትም በዚህ ወር ውስጥ ሊከሰቱ የሚችሉ ሌሎች አደጋዎች ሊሆኑ ይችላሉ። የጠፈሯ ንግስት እየተባለ የሰማይ ንግስት የተባለች ስትታጠን ሲሰዋላት ሲታረድላት የነበረችው በአሕዛብ ምድር በእስራኤል ምድር ሲገበርላት የኖረችው መንፈስ ተሰም ነው አሁን ኢትዮጵያ ውስጥ። እሱን ጥቅስ አውጥቼ ባነብላችሁ በጣም የተሻለ ነው የሚሆን። በጣም የሰማይ ንግስት እንዴ አለቀ እኮ ህዝቡ እያየ ነው እኮ አለቀ። እያየ እግዚአብሔር ይገስጽ። ይሄ መንፈስ የተገለበጠ ይሁን
በጌታ በኢየሱስ ክርስቶስ እንዴ አሁን እነሱ ምን እያሉ ነው የሚዘምሩት? ንግሥተ ሰማያት ወምድር ማርያም ድንግል። አዩ ምን ማለት መሰለ? የሰማይና የምድር ንግሥት ማርያም ናት፣ ድንግል ማርያም ናት። ተፈጸመ ተፈጸመ ማኅሌተ ጽጌ እየተባለ ይዘመራል። አሁን ተመልከት እዚህ ጋር የእግዚአብሔርን ቃል ምን እንደሚል። አሁን የሰማይ ንግሥት አምልኮና ይሄ ምን አይነት የተገናኘ መንፈስ እንደሆነ እንድታውቀው ትንቢተ ኤርሚያስ ላይ ሁለት ጥቅሶችን አነብላችኋለሁ። ትንቢተ ኤርሚያስ ላይ ምዕራፍ 7ና ምዕራፍ 44ን እናነበዋለን። ትንቢተ ኤርሚያስ ምዕራፍ 7ና ምዕራፍ 44ን አነብላችኋለሁ። በደንብ ስክሪኑ ላይ አምጥቼ በደንብ አብረን ነው የምናነበው። አብረን እናነበዋለን። እንዴ እያየነውማ ህዝባችን አያልቅ። በጦርነት በምን የሚያልቀው አንሶ አሁን ህዝባችን በነሱ ጦስ በሰማይ ንግሥት ስም ህዝብ አያልቅ። ምዕራፍ 7 ተመልከቱ። እዚህ ጋር ላምጣላችሁ፣ ስክሪን ሼር ላድርግና ማናት እቺ መንፈስ ማናት? ይሄ በመጽሐፍ ቅዱስ በደንብ ያብራራልናል። ምዕራፍ 7 ተመልከቱ። ትንቢተ ኤርምያስ ምዕራፍ 7 ምን ይሉኝ ዘንድ ነው የሚለው? ያስቆጡኝ ዘንድ ነው የሚለው። ያስቆጡኝ ዘንድ በተለይ ቁጥር 17 18 ላይ እንሂድ። እነርሱስ በይሁዳ ከተሞች ውስጥና በኢየሩሳሌም አደባባይ ላይ የሚያደርጉትን አታይምን? ያስቆጡኝ ዘንድ ለሰማይ ንግሥት እንጎቻ ምን እንጎቻ አነባበሮ ያልኩ እሱን the same አሰራር ነው ያለው። የአጋንንቱን ዓለም ለማስደሰት በልደታ ስም ለሚሰራው መንፈስ ግብር የሚቀርበው አንዱ እንጎቻ አነባበሮን ያስቆጡኝ ዘንድ ነው የሚለው። ይሄ እግዚአብሔርን አያስደስተውም። ሊትራሊ ማየት ትችላል። አያስደስተውም፣ ያስጠላዋል። እግዚአብሔር የሚጠላው ነገር ነው። የምትከበረዋ መንፈስ የሰማይ ንግሥት የምትባለው ናት። ይሲ ይሄ ደግሞ ማንን ያስቆጠዋል? እግዚአብሔርን ያስቆጠዋል። ማርያም የሰማይ ንግሥት አይደለችም። there is no way በሰማይ በሴት አንቀጽ የምትጠራ ንግሥት የለችም። በአውሬው ላይ የተቀመጠችዋን ሴት አይተናል። በራእይ ዮሐንስ 4ቱ ሚስጥራዊ ሴቶች በሚል ያስተማርኩት ትምህርት አለ ከአንድ ሳምንት በፊት፣ ግቡና ስሙት። በአውሬው ላይ የተቀመጠች ሴት አለ። በኤልዛቤል ስም የምትጠራ መንፈስ አለች። ያቺ ካልሆነች በስተቀር በሰማይ ከእግዚአብሔር ውጭና ንጉስ የነገስታት ንጉስ የጌታዎች ጌታ ተብሎ ከተጠራው ከኢየሱስ ክርስቶስ ውጪ በሴት አንቀጽ የምትጠራ ሌላ መንፈስ የለች። ንግሥተ ሰማይ ወምድር እያልክ የምትዘምርላት መንፈስ ይቺ እግዚአብሔር ያስቆጡኝ ዘንድ ለሰማይ ንግሥት እንጎቻ እንዲያደርጉ ብሎ የገለጣት መንፈስ ናት። ለሌሎችም አማልክት የመጠጥ ቁርባን ሊስን የምን ቁርባን? የመጠጥ ቁርባን። አረቄ ይደፋል፣ ቡና አተላ ይደፋል፣ ጠላ የተዘጋጀ ስፔሻል ነገር ይደፋል። ለዛ መንፈስ ያፈሳሉ። ለሌሎችም አማልክት የመጠጥ ቁርባን እንዲያፈሱ ልጆች እንጨት ይሰበስባል። ሪሜምበር በዚህን ጊዜ ብዙ ሰዎች በልጅነታቸው የሰሩት ነገር ትዝ ይላቸዋል። እንጨት ልቀሙ ይባላል። ልጆች እንጨት ይሰበስባል። አባቶች እሳት ያነዳሉ። ይታረዳል። ምን ይላል? ግርግሩ ብዙ ነው። ሴቶች ዱቄት ይለውሳሉ። ሊትራሊ እኮ አሁን በልደታ ስም በነ አርሴማ በነ ክርስቶስ ሰምራ ስም ደም የሚጠጣው መንፈስ የሚገበርለት ግብር ይሄን ይመስላል። የተለየ ነገር አለ አሁን ኢትዮጵያ ውስጥ? ይሄን አይደል እንደሚደረገው? ይለውሳሉ ዱቄት። እኔን ያስቆጣሉን ይላል እግዚአብሔር። እኔን ያስቆጣሉን።
ለፊታቸውስ እፍረት አይደለምን? ጽድቅ የሰራ ይመስለዋል ነጭ ለብሶ መንገድ ስለዘጋ። ይሄ እግዚአብሔርን የሚያበሳጭ ነገር ነው። እንግዲህም ጌታ እግዚአብሔር እንዲህ ይላል፣ በክርስቶስ ኢየሱስ ስም ብታደርገው እኮ የበረከት ይሆንልህ ነበር። በኢየሱስ ክርስቶስ ስም ብታደርገው ለጽድቅ የሆነ ለበረከት የሆነ ነበር። የተሳሳተ ቦታ ላይ ወደቀ ቀለሃ ማለት ነው ይባል። እንግዲህም ጌታ እግዚአብሔር እንዲህ ይላል፣ እነሆ ቁጣዬና መዓቴ በዚህ ስፍራ ላይ በሰውና በእንስሳ ላይ በዱር ዛፎችና በምድር ፍሬ ላይ ይፈሳል፣ ይነዳል፣ አይጠፋም። እግዚአብሔር እንዲህ ይላል፣ ለሌላ መስዋዕታችሁ የሚቃጠለው መስዋዕታችሁን ጨምሩ፣ ስጋውንም ብሉ። ከግብጽ ምድር ባወጣችሁ ቀን ስለሚቃጠል መስዋዕትና ስለሌላ መስዋዕት ለአባቶቻችሁ አልተናገርኩምና አላዘዝኳቸውም። ነገር ግን ቃሌን ስሙ፣ እኔም አምላክ ሆናችኋለሁ፣ እናንተም ሕዝብ ትሆኑኛላችሁ። መልካምም ይሆንላችሁ ዘንድ ባዘዝኳችሁ መንገድ ሁሉ ሂዱ ብዬ በዚህ ነገር አዘዝኳችሁ። ነገር ግን በክፉ ልባቸው ሐሳብና እልከኝነት ሄዱ፣ ወደፊትም ሳይሆን ወደ ኋላቸው ሄዱ እንጂ አልሰሙም፣ ጆሮአቸውንም አላዘነበሉም። አባቶቻችሁ ከግብጽ ምድር ከወጡበት ቀን ጀምሮ እስከ ዛሬ ድረስ በየዕለቱ የማለልኩ ባሪያዎቼን ነቢያትን ሁሉ ልኬባችሁ ነበር። ነገር ግን አንገታቸውን አደነደኑ እንጂ አልሰሙኝም፣ ጆሮአቸውንም አላዘነበሉም። አባቶቻቸውም ካደረጉት ይልቅ የባሰ አደረጉ። አሁን ኢትዮጵያ ውስጥ የምታየው ምንድን ነው? የባሰ ከቀን ወደ ቀን እየባሰ ከዓመት ወደ ዓመት እየባሰ